ምን ነው ልጄ አመመሽ እንዴ? አባዬ ሆዴ እየቆረጠኝ ነው። የፈራሁት ይሄን ነበር። በገዛ እጅሽ ጾም እያልሽ ራስሽን በሽታ ላይ ጣልሽው። ልጄ ካልሆነ ሐኪም ቤት እንሂድ እንዴ? ምናልባት ጨጓራሽ ተነክቶ እንዳለ። አይ አባዬ ችግር የለውም፣ ትንሽ ቆይቶ ይለቀኛል። ልጄ እባክሽ ሳይበስብሽ ሐኪም ቤት እንሂድ። ወንድምሽን እንጥራው። አባዬ ችግር የለውም፣ አትጨነቅ። አሁን ይተወኛል። እንዴት ነው ማልጨነቀው? እንዲህ እያቃሰትሽ እያየሁ እንዴት ነው ማልጨነቀው? እባክሽን ልጄ እሺ በይኝና ሐኪም ቤት እንሂድ። የኔ ውድ ትርሲት፣ ቆይ ምን ማድረግ ነበረብኝ? እህቴ ከዛ እርጉም አርግዛ እንድትወልደው ማድረግ ነበረብኝ? በፍጹም አላደርገውም፣ በፍጹም። የዛ እርጉም ደም ከደሜ እንዲቀላቀል አልፈቅድም። ለዛም ነው እህቴ ላይ የጨከንኩባት። የአንቺ ገዳይ እንዳይዛመደኝ ስል፣ ለአንቺ ስል ሁሉንም ነገር ያደረግኩት። እህቴ ላይ የጨከንኩባት ለአንቺ፣ አንቺ እንኳን እንዳፈርጅብኝ እባክሽ። ሁሉም ነገር አብቷል። አይዞሽ ጠንክሩ። ኧረ ሰው አለ! ኧረ ሰው አለ! ምንድን ነው? ምን ሆናችሁ ነው? በስመ አብ ወልደ መንፈስ ቅዱስ። ምን ሆና ነው? ምን አውቃለሁ? እባክሽ አምቡላንስ ጥሪ እባክሽ። እሺ እደውላለሁ። ሚኪያስ ምንድን ነው? ምን ተፈጥሮ ነው? እባክህ ሚኪያስ ሞትብኝ ነው። ማለት አንቺ ማለት ወይኔ ጉዲ! ምን አውቃለሁ? ኧረ ሰው አለ! እባክሽ ሐኪም ቤት ደውይ እባክሽ። እሺ እደውላለሁ። ማለት አንቺ ማለት እባክሽ መጥቻለሁ። ምንም አትልም ማለት ኧረ ወይዘሮ ደውይ ልጄ፣ እባክሽ አምቡላንስ ጋር ደውይ። ሄሎ፣ እባካችሁ ቶሎ ድረሱልን። አንድ ልጅ ታማ ወድቃብን ነው። እባካችሁ ቶሎ ፍጠኑልን። እሺ። አዎ እባክሽ ጠንከር በይ። አምቡላንስ እየመጣ ነው፣ ሐኪሞቹ እየመጡ ነው። እባክሽ ጠንከር በይ ልጄ፣ እባክሽ። ሚኪያስ እባክህ አንድ ነገር አድርሽ። አባዬ እባክህ አንድ ነገር አድርግ። ምን አሉ ወይዘሮ ሩት? ምን አሉ? ደውያለሁ፣ እየመጡ ነው። ሐኪሞቹ እየመጡ ነው፣ አምቡላንስ እየመጣ ነው። እባክሽ ልጄ ጠንከር በይ። እባክሽ ልጄ ልጄን እንዳላጣት እባክህ። አባዬ ተረጋጋ። ኧረ ተረጋጋ አባዬ፣ ምንም አትሆንም፣ ተረጋጋ። ልጄ ሐኪሞቹ እየመጡ ነው፣ አምቡላንስ እየመጣ ነው። ኢንስፔክተር
እንዴት ነህ? ሰላም ነው ብሩክ? አለን። እና ምን አዲስ ነገር አለ? ትልቅ የምስራች ነበር ይዤልህ የመጣሁት። የምስራች? ምንድነው እሱ? በጣም እየጓጓኝ ነው፣ ንገረኝ። አቃቢ ሕጉ ሚኪያስና ኮማንደርን በድብቅ እንደመረምር ፍቃድ ሰጥታኛለች። እንኳን ደስ አለ። ጥሩ ነው። ምን ነው ብዙም ደስ ያለ መስለም ችግር አለ እንዴ? አይ ያን ያልጠቀሙ ስላልታየኝ። የአቃቢ ሕጉ ፍቃድ መስጠት እንደሆነ ጠቅሞ ያልታየ። ያው መጀመሪያም እኮ ቢሆን በድብቅ ሁለቱም ላይ ምርመራ እንደምታደርግ ተስማምተን ነበር። ያው ምንም አዲስ ነገር የለም ብዬ ነው። ይኸውልህ ብሩክ፣ የኔ እናንተ ስምምነት ህገ ወጥ ነበር እና የሆነ ችግር ቢደርስብህ የህግ ከለላ አይኖርም ነበር። አቃቢ ሕጉ መፍቀዷ የሆነ ነገር ችግር ቢፈጠር እንኳን የህግ ከለላ ይኖራል። አሁን የሷ ፍቃድ መኖሩ ጥቅሙ ገባክ? አሁን ገባኝ። ያው በስተቴ እንደማትፈርድብኝ እርግጠኛ ነኝ። ብዙም ስለ ህጉ እውቀቱ ስለሌለኝ እሱን እረዳለሁ። ሌላው ግን ዛሬ ላገኘ የፈለግኩት አንድ ነገር እንድታደርግልኝ ነበር። ምንድን ነው እሱ? ይሄ ምንድን ነው? ይሄ ለስለላ የሚረዳ የድምፅ መቅጃ ነው። ገባኝ። ታዲያ ይሄንን ምን እንዳደርገው ነው የምትፈልገው? ይሄን የድምፅ መቅጃ የሚኪያስ ክፍል ውስጥ እንድታስቀምጠው ፈልጋለሁ። ይሄንን ማድረግ ትችላለህ? እችላለሁ፣ በሚገባ። በጣም አሪፍ። ይሄን የድምፅ መቅጃ የሱ ክፍል ውስጥ አስቀመጥከው ማለት ሁሉም ነገር አበቃ ማለት ነው። ይሄ ለኔ በጣም ቀላል ነገር ነው። አትጠራጠር፣ አደርገዋለሁ። ይኸውልህ ብሩክ፣ ይሄን ስታደርግ ማንም ሰው ሊያውቅ አይገባም። በተለይ ሚኪያስ ማገኝበት ቦታ በደንብ በጥንቃቄ አድርግ አስቀምጥ። ግን የትኛውን ቦታ ላይ ባስቀምጠው ድምፅ መቅዳት ይችላል? እዛ ክፍል ውስጥ ነው እንጂ ከየትኛውም ቦታ ድምፅ መቅዳት ይችላል። እሱን አትጨነቅ። ጥሩ፣ እንደዛ ከሆነ ይሄን ጉዳይ ለኔ ተውልኝ። ግን የኮማንደሩን ጉዳይ እንዴት ልታደርገው አሰብክ? ስለሱ አትጨነቅ። ስልኩን ልጠልፍና ተጨማሪ ምርመራ ላደርግበት ወስኛለሁ። እንደዛ ከሆነማ ለምን ታዲያ ኮማንደሩን ብቻ? የሚኪያስንም ስልክ መጥለፍ አለብህ እንጂ። እሱንም ላደርግ አስቤያለሁ። ግን ልምድ ያላቸው ወንጀለኞች ብዙ ጊዜ በስልክ ግንኙነት አያደርጉም። ስለዚህ ሌላ ተጨማሪ ምርመራ አድርግባቸዋለሁ። ልክ ነህ። የአንተ ሙያ ስለሆነ ከኔ የተሻለ በደንብ ታውቃለህ። ለማንኛውም ያልከኝን ነገር አደርገዋለሁ። ይኸውልህ ብሩክ፣ አንተን ችላ ያልኩ እነ ኮማንደር ክትትል እያደረጉብህ ስለሆነ ነው። ከኔ እንኳን ብታመልጥ ከእነሱ አታመልጥም። ይህን ጠንቅቀህ እወቅ። እመነኝ፣ እኔ ማንንም አልሸወልኩም። ደግሞ በራስ መንገድ እውነቱ ላይ እንደምደርስበት በጣም እርግጠኛ ነኝ። አደርገዋለሁ። ማንም ይማን የወይዘሮ ትርሲትን ገዳይ ለህግ አቀርበዋለሁ። አንተም ብትሆን ለትክክለኛ ፍትህ ስለቆምክ ለአንተ ያለኝ ክብር የላቀ ነው። ኢንስፔክተር፣ ፈጣሪ ይርዳህ። አመሰግናለሁ። በነገራችን ላይ ያችን ጎበዝ ጠበቃ ታገኛታለህ? ማንን? ልዕልትን ነው? አዎ አገኛታለሁ። እባክህን ስታገኛት ሰላም ብላት። እሺ ኢንስፔክተር፣ እልልሃለሁ። በለናውን ያልኩ እንዳትረሳ። በፍጹም አልረሳም። ሰላም። ደህና። እሺ ዶክተር እባክሽ ልጄ እንዴት ናት? እስካሁን ምንም የደረስንበት ነገር የለም። የአልትራሳውንድና የላብራቶሪ ውጤት ሲደርስ የምናሳውቃችሁ ነው። እስከዚያ የሆነ ነገር ብትሆንብኝስ? የሆነ ነገር አድርጉላት። ምንም እንዴት ነው ማልጨነቀው? ልጄ እኮ ነች። ይገባኛል። አሁን ላይ ለሁላችንም የሚጠቅመው መረጋጋት ነው። እባክህን ከቻልክ አረጋጋቸው። እሺ አረጋጋዋለሁ። አይዟችሁ፣ ተገቢውን ሁሉ የሕክምና እርዳታ እያደረግን ነው። በቅርቡ ደግሞ ውጤቱን እናሳውቃችሁ ይሆናል። እርስዎ በርታ ይበል። እሺ ዶክተር። ምን አደረግኩ አምላኬ? አመስግኜ ሳልጨርስ እንደዚህ መከራ ውስጥ የምትከተል ምን ነው አምላኬ? እባክህ መከራ ይበቃል። አይዞህ በቃ አባዬ፣ ምንም አትሆንም። እባክህን ተወኝ። እንዴት ነው እንደዚህ ሆነ እያየህ አትረጋጋ የምትለው? ቆይ ደህና አልነበረችም እንዴ? እንደዚህ ሆነችው እንዴት ነው? እኔ ምንም አልገባኝም። ኧረ እኔም ግራ ገብቶኛል። ያለ ምክንያትማ እንደዚህ አትሆን። እግዚአብሔር አለ። ሚኪ ጋሼ፣ ምንድን ነው የምሰማው? ምን ተፈጥሮ ነው? ጉድ ሆነናል እንጂ ጉድ ሆነናል። ማህሌትን ልናጣት ነው። ኧረ አባዬ እንደዛ አትበል እንዴ። ፈርቻለሁ ልጄ እንዳላጣት ፈርቻለሁ። አባዬ እኔም እኮ ፈርቻለሁ፣ ግን እንደዚህ አትበል በቃ። አንተ ደግሞ ና ማውራ ነገር አለ። ና መጣሁ አባዬ። ና
ሄሎ ልልቴ። አንተ እንደዚህ አይነት ሰው ነህ እንዴ? በጣም ጨካኝ ሆነሃል እንዴ። ምን አደረኩ ደግሞ? ምን አደረኩ ትላለህ እንዴ? እንደዚህ ትጠፋለህ? ትንሽ እንኳን አልናፍቅህም? እሱማ እኔም በጣም ነው ናፈቅሽ። አትዋሽ። ብናፍቅህ ኖሮማ ደውለህ እንገናኝ ትለኝ ነበር። ያው ትንሽ ስራ እኮ ጀምሬ ነው፣ ለዛ ነው የጠፋሁት። ደግሞ እኮ ከተገናኘንም ብዙ አልቆየንም ማለት። ከዚህ በላይ እኔ ከሁሌም አብረህ እንድትሆን ነው የምፈልገው። እኔም እኮ እንደዛ ነው ፍላጎቴ። ለማንኛውም ዛሬ ላገኝ እፈልጋለሁ። አሁኑኑ ቶሎ ነው። እንዴ አሁን እኮ ስራ ላይ ነኝ ያለሁት። ትተኸውና ምን ችግር አለ? ገና ከአሁኑ ስራዬን ማስተጓጎል ጀመርሽ ማለት ነው? ይኸውልህ አሁኑኑ ብትመጣ ነው የሚሻልህ። ትልቅ ሰርፕራይዝ አለ። የምን ሰርፕራይዝ ነው ደግሞ? እሱን ስትመጣ ነው የምነግርህ። ደግሞ በጣም ደስ ስላለኝ ደስታዬን አብረን ነው የምናከብረው። እሺ ምንድን ነው እሱ? ምን ተገኘ? ኧረ እባክሽ ልዕልት አታጓጊ፣ ንገሪኝ። ከጓጓ አሁኑኑ መምጣት ነው። ይኸውልህ በኋላ ሀሳቤን ቀይሬ ይቆጫል። አሁኑኑ ብትመጣ ነው የሚሻልህ ካልሽ። እሺ በቃ ይሁንልሽ። ጋሼን ደውዬ ላገኘውና ቶሎ ብዬ እመጣለሁ። ይሻላል። አሁኑኑ ቶሎ ነው። ቻው በቃ ቻው። መተናል ጆምብዬ፣ አንተ በጣም ናፍቀኸኝ ነበር። እውነት ጆምቤ ተከስቷል ይልሻል። ደህና ነህ? ደህና ነኝ። አልተሻለህም እንዴ? አንቺ ዝም በይ። ለሰው ሞታ እነሷ ልጅ ዘፋኛ በጣም የምትገርሚ ነሽ። እንዴ ምን አደረኩኝ ጆምቤ? ምን አደረኩ ትለኛለች እንዴ? እንደዚህ ታመሜ እያየሽኝ መንከባከብ ሲገባሽ በዛው ልም ብለሽ ትጠፋለሽ። ውይ ጆምቤ፣ ስጠፋ ጊዜ እኮ የተሻለ መስሎኝ ነው ዝም ያልኩህ። ኧረ ዝም በይ። ትፎግሪኛለሽ እንዴ? እውነቴን እኮ ነው። አልተሻለህም እንዴ? ኧረ ተይኝ ልዕልት። ቢሻለኝ እንደዚህ ተሻፍፌ ሄዳለሁ። ተገርዤ መሰለሽ አይደል? ሂድ እባክህ ወሬኛ። ለማንኛውም ይሄን ነገር ችላ ባትለው ጥሩ ነው። ያልተነካ ሰው ግልግል ያቃላሉ እንዴ? ስታስቢው እኔ ብቶ እሱ የሚተወኝ ይመስልሻል? እንደውም ሰሞኑን ኦፕራሲዮን ትሰራለህ ተብያለሁ። በጣም አሪፍ። እንደዛ ከሆነ በአንድ ጊዜ ነው የምትገላገለው። ኧረ በእናትሽ፣ ኧረ በጣም ተሰቃየሁ። ግን አንቺ 1 ኪሎ ሙዝ እንኳን ይዘሽ መጠየቅ ያቅትሻል? ውይ ቾምብዬ፣ በጣም ይቅርታ አድርግልኝ እውነት። ኧረ በእናትሽ አንቺ መጠየቅ ሲገባሽ እኔ መጥቼ ልጠይቅሽ? ኧረ በጣም ሼም ነው ልዕልት። አታካብድ እባክህ። አሁን ምን ይምጣልህ? ምን ትጠቀማለህ? ኧረ ምንም አልፈልግም። እኔ ጨዋታሽ ናፍቆኝ ነው የመጣሁት። ምን ጨዋታሽ ናፈቀኝ ትላለህ? ናፍቀሽ ነው የመጣሁት አትልም? ይሁንሽ ወሬኛ ነገር፣ ወሬኛ እኮ ነሽ። እሺ አሁን ምን ይምጣልህ ንገረኝ። ቀስ በል እንጂ አታመጊ። ምን ሆናል? ምን ሆናል ትለኛለህ እንዴ? ስማ ይሄ ሁሉ ጣጣ እኮ የመጣው በአንተ ምክንያት ነው። እህቴ አንድ ነገር ትሁንና እንደማንላቀቅ ወቅ። ሚኪ ተረጋጋ እንጂ በቃ ምንም ነገር አትሆንም። አሁን ሁሉም ነገር አሪፍ እየሄደ ነው። አሁን ምንም የሚያሰጋ ነገር የለም። የሚያሰጋ ነገር የለም ትላለህ እንዴ አንተ? እህቴ እንዴት ስትሆን እንደነበር ብታት ኖሮ ዛሬ እንደዚህ አትለኝም። እና ይሄ እኮ ያለ ነገር ነው፣ ያለ ነገር እኮ ነው ሚኪ። ባይሆንም ከዚህ እንሂድ። አባት ሌላ ነገር ላይ ጠርጥርና ከዚህ እባክህ ስማ፣ ብቻ ስማኝ፣ እመነኝ። እህቴ አንድ ነገር ብትሆን እንደማንላቀቅ ወቅ። እሺ እሺ፣ ና እንሂድ አሁን። አንተ በአንተ ምክንያት ነገር ጋሼ እንዴት ዋልክ? ደህና ነኝ። ሰላም ነው? እና ዛሬ ስራ እንዴት ነው? ጥሩ ነው። ምን ነው ፊት ልክ አይደለም? ፀሐይ አድክሞ ነው እንዴ? ኧረ አይደለም። ወይዘሮ ሂሩት ደውላልኝ ነበር። እንዴ ምን ፈልጋ ነው የደወለችው? ልጆቹ ሰላም አይደሉም እንዴ? ልጆቹማ ምንም አልሆኑም። የሚኪያስ እህት ናት የተጎዳችው። እንዴ ማህሌት ምን ሆነች? እኔ እንጃ ልጅ፣ ግን ሆስፒታል ገብታለች ነው ያለች። እሷ ልጅ ግን ምንድነው እንደዚህ ፈተናዋ በጣም በዛባት። ምን እሷ ብቻ አባቷም አብሯት ተሰቃይ እንጂ። እንዴ እኔ የምለው ቆይ ግን ሂሩት እንዴት አንተ ጋር ደውላ ልነግር ቻለች? ያው የልጅቷ ነገር አስጨንቋት ይሆናል። ቆይ ግን አንተ ለምንድን ነው እፈልግሃለሁ ብለህ ደወልክልኝ? እኔ እንኳን ያው ልዕልት ደውላ ስለጠራችኝ እሷ ጋር ልሄድ እንደሆነ ልነግርህ ፈልጌ ነው የደወልኩልህ። እያስፈቀድከኝ መሆኑ ነው? ግዴታዬ እኮ ነው። ያው አለቃ አይደለም። ኧረ ተው፣ አሁንማ እንደውም አንተ ነህ አለቃዬ። እንደሱማ በጭራሽ አይሆንም። ለማንኛውም በቃ ጋሼ እንሂድ። በሂድ ልጄ፣ አንተ አሁን ዘና በል፣ ስራውን ለእኔ ተው። እሺ በቃ እቃውን እዛ የምናስቀምጥበት ቦታ አስቀምጬ እሄዳለሁ። እሺ ሰላም አለ። በቃ ጋሼ
እሺ ሰላም ዋል። ቶሎ ከተመለስኩ እደውልልሃለሁ። እሺ እሺ። እባክሽ ዶክተር ልጄን ሆነ ነው ደህና አይደለችም እንዴ? በጣም ተጨንቄያለሁ። ዶክተር እህቴ ምንድን ነው የሆነችው? እስካሁን ባደረግነው ምርመራ መሰረት የማህፀን አካባቢዋ በመጎዳቱ ብዙ ደም ፈሷታል። እንዴ እንዴት እንደዚህ ሊሆን ይችላል? ደህና ነበረች እኮ እንዴት ነው እንደዚህ ሆነው? እንዴት ይሄ ሊፈጠር እንደቻለ አሁን ላይ ምንም አይነት ምክንያት ልነግራችሁ አልችልም። ለምን? ምክንያቱም ገና የላቦራቶሪ ውጤት ምርመራ አልደረሰንም። እና የላቦራቶሪ ምርመራ ውጤት መቼ ነው የሚደርሰው? ቶሎ ይደርሰናል ብዬ ተስፋ አደርጋለሁ። እስከዛው ግን ማወቅ ያለባችሁ አንድ ነገር አለ። ምንድን ነው? ልጅቷ የ4 ሳምንት ነፍሰ ጡር ነበር። ምን? እየቀለድሽ ነው ዶክተር? ምንም የምቀልድበት ምክንያት የለኝም። በምርመራ የደረስንበት ጉዳይ ነው። እና ዶክተር እህቴ ነፍሰ ጡር ነች? አዎ፣ አሁን የደረሰባት ጉዳትም ጽንሱን ለማስወገድ በምትሞክርበት ጊዜ ይመስለኛል። ወይኔ ልጄ። እና ዶክተር ጽንሱ ወርዷል እንዴ? አይ አልወረደም። ደስ የሚለው ዜና ይሄ። ዶክተር ደም እኮ ፈሷታል እህቴ። አይተናል በዓይናችን ደም። አዎ ቅድም አልሰማኸኝም እንጂ ነግሬህ ነበር። ደም እየፈሰሳት የነበረው ማህፀኗ ስለተጎዳ ነው። እና ወይ ጉድ! እና ጽንሱ ደህና ነው ማለት ነው? እሱን እንኳን አሁን ማወቅ አንችልም። ማለት ዶክተር እንዴ በጣም ግራ እያጋባሽ ነው። ቅድም ጽንሱ ደህና ነው እያልሽኝ ነበር እንዴ? ያ ማለት እኮ ልጁ ደህና ነው ማለት አይደለ? እስቲ ቆይ ግልጽ አድርጊልኝ። ማለት አብራሪ በደንብ ዶክተር። ምን መሰላችሁ? የወሰደችው መድኃኒት ጽንሱን አልጎዳውም፣ ግን ደግሞ ጤነኛ ልጅ ላትወልድ ትችላለች። ወይኔ ልጄ፣ ወይ መከራ፣ ወይ ልጄ። ግን ደግሞ ይህን ነገር እርግጠኛ ለመሆን የወሰደችውን መድኃኒት በላቦራቶሪ ምርመራ መደረግ አለበት። ወዴት ነው? አባዬ እዚሁ ነኝ መጣሁ። የትም እንዳትሄድ የማናገረው ጉዳይ አለ። ማለት ምንድን ነው እሱ? ስለዚህ ጉዳይ ምን የምታስረዳኝ ነገር የለም? እኔ ምን ላስረዳ እችላለሁ አባዬ? ያው ሁሉንም ነገር ዶክተሯ ነገረች አይደል? እንዴት ይሄ እንደተፈጠረ የምታስረዳኝ ነገር የለም? ያ የተረገመ ሰውዬ እንደደፈራት ነግረኛለች። እና ማርገዟን ታውቅ ነበር ማለት ነው? አይ አላውቅም አባዬ። እሺ ለምን ለኔስ መደፈሯን አልነገርከኝ? እንዴት ነው እንደዚህ ነገር ልነግርህ የምችለው? ከጭንቀት ውጪ ሌላ ምን ልጨምርብህ እችላለሁ አባዬ? ስለወሰደችውስ መድኃኒት የምታውቀው ነገር የለም? አይ ምንም የማውቀው ነገር የለም። እርግጠኛ ነህ ምንም አታውቅም? አባዬ እኔ ምንም አላውቅም። ይሄ ሽማግሌ ደግሞ ምን አባቱ ፈልጎ ደወለ? ምን ፈለክ? ሰላማሽ ይሩቴ። ይሩቴ ማለቴ ሰላማሽ ወይዘሮ ይሩት። ደህና ነኝ። አሁን ምን ፈልገህ ደወልክ? ያው የማህሌት ጉዳይ አስጨንቆኝ እኮ ነው። ወደ ቤት ተመለሰች እንዴ? እንዴ ስለሷ ጉዳይ ለመጠየቅ ታዲያ እኔ ጋር ምን አስደወለ? እነሱን እዛው አትጠይቃቸው? ያው ቅድም አንቺን ስለሆንሽ ደውለሽ የነገርሽኝ ያው ለዛ ብዬ ነው። ለማንኛውም አልተመለሰችም። ውይ በጣም ነው ያመማት ማለት ነው። ሰውዬ እሱን ማወቅ ከፈለክ ሆስፒታል መሄድ ትችላለህ። ታዲያ ለምን አብረን ሄደን አንጠይቃትም?
ምን? እኔ ነኝ ካንተ ጋር እየተንከረፈፍኩ ሆስፒታል የሚሄደው? ምን ችግር አለው ብለሽ ነው? ግድ የለም አብረን ሄደን እንጠይቃት። ኦ ሰውዬ ከፈለክ አንተ ሄደህ መጠየቅ ትችላለህ። እኔ ድጋሜ የዛኔ ልጄን ገዳይ ፊት ማየት አልፈልግም። ቅድምም አምቡላንስ የጠራሁት ሴት ልጅ እንደዛ ሆና ሳያት አላስችል ብሎኝ ነው። እንደዛ ማድረግሽ ጥሩ ነው፣ ግን ሄደን ደግሞ ብንጠይቃት ከዛ በላይ ደግሞ የባሰ ጥሩ ይሆናል። ሰውዬ ያመሃል እንዴ? ከፈለክ አንተ መሄድ ትችላለህ። ምን ይላል ይሄ? ሄሎ ሄሎ፣ ዘጋቸው። ቆይቺ ሴትዮ አንዴ ሰው አንዴ ሰይጣን ነው ያደርጋት። ምንድን ነው? ግራ ገባችኝ እኮ። የሱ ሊስትሮ ዕቃ መሰልኩት እንዴ ከሱ ጋር ወደዛ ወደዚህ ምለው? ይልቅ ሊስትሮውን ይዞ ቢዞር ይሻለዋል። ሰማላ አንተ ደደብ፣ ይሄ ሁሉ ጣጣ የመጣው በአንተ ምክንያት ነው። ቆይ ምንድን ነው የተፈጠረው? እስቲ አስረዳ። እኔም አልገባኝም። ምንድን ነው የማይገባው? ሻውን ተምዘጋ ሰው እንዳይሰማ አክስመል ሰው እንዳይሰማ ይላል። ስማ ይሄ ሁሉ ጣጣ ያንተ ነው እወቅ። ቆይ እኔ ምን አደረኩ? አንተ ምን አደረኩ ትለኛለህ? ምን አደረኩ ትለኛለህ ወይ? ሰማለሁ አንድ ስህተት ቢፈጠር እንደምገኝ ነገር ነበር። አንቺ ሰው እንዳይ የራስ ጉዳይ ነው። አንተ ልቀቀኝ። ስማ የሰጠኝ መድኃኒት ትክክለኛ ነው ነው ወይስ የተሳሳተ? ምን የተሳሳተ መድኃኒት ይሰጥ? እና ታዲያ ለምን ልጁ ሊወርድ አልቻለም? እኔም ግራ ገብቶኛል። እባክህ ተደደብ። እንዴት አንድ ቀን እንኳን አንድ ስራ መብራት ያቀታል? እሺ አንገቴን እያሰማምከኝ ነው። ልቀቀኝ አልኩህ። ሰማኛለህ? ተገሰ አንድ ነገር ይፈጠርና በአንተ ምክንያት ነው። ይሄን ወቅ። እሺ አሁን አንገቴ ልቀቀኝ። ወይኔ ሚካስ በቃ አልቆልኛል። አሁን ማለት መድኃኒቱ እንደሰጠኋት ታውቃለች። ቆይ ምን ታደርገኛለች ብለን ይፈራው እንዴ? ለአባዬ ብንነግረውስ ምን ላደርግ ነው? ቆይ አባዬ ሰው የሚያደርገኝ ይመስላል? እኔ ግን የምትናገር አይመስለኝም። ይልቅ አሁን ማሰብ ያለብን ወደፊት ስለምናደርገው ነገር ነው። ዝም በል ተከስተ። አንተ ምንም ነገር እንዳታወራ ከዚህ በኋላ ዝም በል። ምንም እንዳታወራኝ በቃ ዝም በል ተከስተ። እርግጠኛ ነህ ምንም ነገር ማድረግ አትፈልግም? አዎ እኔ ሁሉም ነገር ስልችት ብሎኛል። በቃ ምንም ነገር ማድረግ አልፈልግም። ይቅር እንዴ ተከስተ። እኔ ከዚህ በኋላ ምንም ነገር ማድረግ አልችልም። ተስፋ ቆርጫለሁ። በቃ አሁን ተረጋጋሽ። ተረጋጋና ወደፊት ማድረግ ስላለብን ነገር ብናስብ ነው ይሻላል። ምን ታይኛል? አልወጣልኝ። ተከስተ ዝም በለኝ፣ ዝም በለኝ አንተ ሰውዬ። እኔ ለራሴ ተስፋ ቆርጫለሁ። ስንት ችግር ያለብኝ ሰው ነኝ። እሺ እንዳንተ አለልኝ። አብረን መሰለኝ ችግር ውስጥ ያለ የብቻ አታስመስል። ልዕልቴ ብሩክ አለሁልሽ። እንዴት ነሽ? እንኳን መጣህ። ናፍቀኝ ነበር። ቁጭ በል። እኔም በጣም ነበር የናፈቅሽኝ። እና እንዴት ይዞሻል? ትንሽ ስራ በዛብኝ እንጂ ደህና ነኝ። በርቺ በርቺ። አልተቻልሽም እንዴ? ቾምቤ እንዴት ነህ አንተ? አለ አለ እንዴ? ሰላም ነው? እንዴት ነህ? በእናትህ ተጠፋፋና? አዎ ተጠፋፋና። እና ወንበሬ ከውስጥ ይዘና አያስፈልግም ወይ ልነሳልህ? ኧረ እውነት አያስፈልግም። ብቆም ይሻለኛል። ኧረ የምንሄድበት አለ፣ እንሄዳለን። አሁን እንወጣለን። ይሻላል? አዎ ብሩክ ቁጭ በል ቁጭ በል ግዴ። እሺ ካልክ እንዴት ነው? በእናትህ በረታክ? አንዱ ብሩክ እየበረታው ነው። እንዴት ነው? አለ ነው። ይኸውልህ እንግዲህ ተጣፋህ እኮ። አሁን እንኳን ደህና ነህ መሰለኝ። ምንድን ነው ሰዎች ሰላም አይደለም እንዴ? አረ ሰላም ነው ቾምቤ። ምን ነው? አይ ሰዎች ትንሽ መፋጠጥ ስታበዙ እኮ ግራ ገብቶኝ ነው። አንተ ደግሞ ጭራሽ አትተያዩ ልትለን ነው? እንደሱማ እንዴት እላለሁ። በደንብ ተያዩ፣ መብታችሁ ነው። እኔ የምልህ ብሩኬ ሊስትሮነት ድጋሚ እንደጀመርክ ሰማሁ። እንዴት ነው ስራው? አሪፍ ነው? ጥሩ ነው፣ ምንም አይልም። አንተስ እንዴት ነው? ተሻለ? እግዚአብሔር ይመስገን አልተሻለኝም። እየቀለድክ ነው? እውነቴን ነው ብሩኬ አልተሻለኝም። እንደውም አሁን ሻኖ ቤት ገብቼ በጣም ነው የተቸጋገርኩት። በቅርቡ ሐኪም ቤት ቀጠሮ አለኝ። እንደዛ ከሆነማ በጣም ጥሩ ነው። እንግዲህ እስከዛው ድረስ ቻል ማድረግ ነው። አይ ምን አማራጭ አለኝ ብለህ ነው? እኔ የምለው ልዕልቴ ምን ነበር ሰርፕራይዙ? ሰርፕራይዝ? ጥሩ ሰዓት አይደለም የመጣሁት መሰለኝ። እኔ ልሂድ። ብሄድ ሳይሻል አይቀርም። አረ ችግር የለውም፣ የትም አትሄድ። እርግጠኛ ነሽ? ሰርፕራይዙን እንዳላበላሽባችሁ።
ችግር የለውም። እሺ ታዲያ ሰርፕራይዙ ምንድነው? ንገሪ። እዚህ ሳይሆን ውጪ እየተጨዋወትን እየጋበዝኳችሁ ነው የምነግራችሁ። ወይ ለልቴ የምትጋብዥኝ ነገር ምግብ እንደም ስቃይን አታብዙ። ወሬኛ መጥነህ ትበላለህ እንዳያምር። እስኪ ለማንኛውም እንሂድ። ወደ ነው ጠላት እንጠብቅ። እሺ እና በቃ እባክህ አባዬ እባክህን አታልቅስ። አሁን እኮ በጣም ደህና ነኝ ልጄ። ምን አማራጭ አለኝ ከማልቀስ ውጭ? ልጠብቅሽ ልከላከልሽ አልቻልኩም። ደካማነቴ ነው የሚያስለቅሰኝ። አንተ እኮ ምንም አላጠፋህም። የሚችለውን ነገር በሙሉ አድርገሃል ልጄ። ልጠብቅሽ ልከላከልሽ አልቻልኩም። እኔ ደካማ አባት ነኝ። እባክህን አባዬ ተው፣ እንደሱ አትበል። ቆይ ልጄ፣ ለምንድን ነው የጨከንሽብኝ? ለምንድን ነው ነፍሰ ጡር መሆንሽን ያልነገርሽ? አባዬ ቆይ እንዴት ብዬ ነው ይሄን ቅሌት የምነግርህ? ሳልፈልግ እኮ ነው ያረከስኩት። ታዲያ ለዚህ ነው ልታስወርጅ የነበረው? ልጄ በጣም ከባድ እኮ ነው። ልትሞቺ ትችይ ነበር። አንቺንም ላጣሽ እችል ነበር። እሺ ግድልም ጉልበት ይሆንሻል። 2 ቀን ምግብ ሳትበይ ማለት እሺ ግድልም ተጨጭቸው በይ እሺ አባዬ ልጄ ይሄን ማድረግ አልነበረብሽም። ልትሞቺ ትችይ ነበር እኮ አባዬ። ብሞት ይሻለኝ ነበር። ልጄ ለምን እንደዚህ ትያለሽ? ብትሞቺ እኔ አላሳዝንሽም? ለእኔ አታስቢልኝም እንዴ? እና ዶክተር እህቴ ማለት መድኃኒት ወስዳለች እያልሽ ነው? አዎ የላብራቶሪ ውጤት የሚያሳየው እሱ ነው። ወይኔ ለነገሩ ምን ታደርግ፣ ከዛ ጉም የሆነ ሰው እያረገዛ ተረገመ ማለት ያስረገዛ ሰው ይታወቃል ማለት ነው? አዎ አንድ የተረገመ ሰይጣን የሆነ ሰው ነው አፍኖ ያስረገዛት። ለዛ ነው ማስወረድ የፈለገችው። ሰው እንዳይመስል ሴጣን። ወይኔ እኔ ግን አንድ ያልገባ ነገር አለ። ምንድን ነው እሱ? በላብራቶሪ ውጤት እንደተረጋገጠ ከሆነ የወሰደችው መድኃኒት ሚሶፕሎቲት ይባላል። እና መድኃኒቱ ህይወቷ ላይ የሚያመጣው ጉዳት አለ? አሁን ላይ ህይወቷ ላይ ምንም የሚያሰጋ ነገር የለም። ተመስገን። ዋናው እሱ ነው፣ ደህና መሆኗ ነው። ቆይ የልጁ ደህንነት አያሳስብህም ማለት ነው? ለምን አባቱ ያሳስበኛል? ለምን ሲፈልግ ድፍት አይልም? የዛ እርኩስ ልጅ አይደል? አያሳስበኝ። ምን የሚያሳስበኝ የእህቴ ደህንነት ብቻ ነው። እሺ እሷ ደህና መሆኗን ብቻ ነው የምፈልገው። ለማንኛውም ሁኔታውን ፖሊስ እንዲመረምረው አደርጋለሁ። እንዴ ለምን ዶክተር? ማለቴ እንደዚህ ነገር ውስጥ ፖሊስ መግባቱ አስፈላጊ ነው? መድኃኒቱን ያለ ዶክተር ማዘዣ መውሰዷ ወንጀል ስለሆነ እኔ ደግሞ የማመልከት የሙያ ግዴታ አለብኝ። አይ ዶክተር እንደሱም አይሆንም እንደሱ። ለምንድን ነው የማይሆነው? ወይንስ መድኃኒቱን እንድትወስድ የዶክተር ማዘዣ ፈቃድ አላት? አይ እሱን አላውቅም፣ ግን ብሎ ነገር የለም። የዶክተር ማዘዣ ፈቃድ ካላት ፖሊስ ምንም አያደርጋትም፣ ከሌላት ግን ተጠያቂ ነች። ቆይ ዶክተር ተደፍራ እንዳረገዘች ነግሮሽ የለ እንዴ? እንዴት ጨክነሽ ለፖሊስ ታመለክቻለሽ? በእውነት እንደዚህ አይደረግም። እኔ ዓላማዬ እሷን ማሳሰር አይደለም፣ እንደውም እሷን መጠበቅ ነው። ዶክተር ቆይ ለፖሊስ እየጠቆምሽ ነው እንዴ? እሷን መጠበቅ ነው ዓላማ የምትይው? ምን እያልሽ ነው? በነገራችን ላይ እኔ ራሷን መድኃኒቱን ወስደዋለች ብዬ አላስብም። እንዴት እንደዚህ ልትይቻለሽ ዶክተር? ማለት ምንድን ነው ምክንያትሽ ለማወቅ ነው።
እንዲህ ልላችሁ የቻልኩበት ምክንያት የላብራቶሪ ውጤት ነው። ዶክተር እቺ ነገር ግልጽ ታደርግልኝ? ምን መሰለህ፣ የወሰደችው መድኃኒት ብቻውን ቢሆን ኖሮ እስከ ሞት ሊያደርሳት ይችል ነበር። እናማ በላብራቶሪ ምርመራ ጊዜ መድኃኒቱን ብቻውን እንዳልወሰደች ተረጋግጧል። ምናልባት የሆነ ሰው ከሆነ ነገር ጋር ቀላቅሎ ሰጥቷት ይሆናል። ይኸውልሽ ዶክተር፣ በግምትማ የማይሆን ነገር ማድረግ የለብሽ። ለዛ ነው ለፖሊስ የማመለክተው እውነታው እንዲጣራ። ስንት ነው የምትፈልጊው? አልገባኝም። የምትፈልጊውን የብር መጠን ንገሪኝና እሰጥሻለሁ። ከዛ አንቺን በምትኩ ለፖሊስ መናገሩን ታቆሚያለሽ። ቀላል እኮ ነው። ኦኬ፣ መድኃኒቱን አንተ ነው የሰጠሃት ማለት ነው? እባክሽ ማነሽ? ዶክተር ሰርካዲስ፣ ዝም ብለሽ ብርሽን ውሰጂ፣ በማያገባሽ ነገር አትግቢ። ይሄን ገንዘብ ወሰድኩ ማለት በሰው ህይወት ቆመርኩ ማለት ነው። እባክሽን ዶክተር፣ ይኸውልሽ የሚልሽን ገንዘብ ውሰጂና አፍሽን ዝጊ። ሚኪያስ ቀላል ሰው እንዳይመስልሽ። እሺ፣ ይሄን ገንዘብ ተቀበልኩ እንበል። ስታገኛት መድኃኒቱን ሰጥሃት ህይወቷን አደጋ ላይ እንደማጠል በምን እርግጠኛ ነኝ? እህቴ እኮ ነች። ከአንቺ በላይ ነው ያስብላታል ዶክተር። አይመስለኝም። ልታስብላት ቢሆንማ መጀመሪያ ላይም እንደዚህ አታደርግም ነበር። እና ቆይ ምን ማለት ነው ዶክተር? ሚስቴን ገሎ እህቴን ወስዶ ደፍሮ ያስረገዛትን ሰውዬ ልጅ ወስጄ እንዳሳድግ ነው ምን መክሪ? ተይ እንጂ ዶክተር። እና ህይወቷን አደጋ ላይ መጣል መፍትሄ ነበር? ቆይ ልትሞት እኮ ትችል ነበር። እሱን ያደረኩት ግድ ሆኖብኝ ነው ዶክተር። ተገድጄ ነው እያልኩሽ ነው። በቃ ብሩን ውሰጂና አፍሽን ዝጊ እያልኩሽ ነው ዶክተር። ለምን አትሰሚኝ? ዶክተር ስሚኝ። በጣም አዝናለሁ። ከዚህ በኋላ ያለውን ነገር ሁሉን የምትወስነው እህት ነች። ለነርሷ ነግሬያት ፖሊስ ጋር ደውላለች። ይሄኔ እየመጡ ይሆናል። እንዴ? አይ ዶክተር፣ እንዴ ማለቴ እንደዚህማ ጉዳት አድርጊ። ካሁን በኋላ ምንም አይነት ነገር መስማት አልፈልግም። እባካችሁ ከቻላችሁ ቢሮን ለቃችሁት፣ ሌላ ስራ አለብኝ። እኔ ምንሽ ዶክተር፣ እስካሁን መስማት ያለብኝ ሁሉንም ነገር ሰምቻለሁ። ከቻልኩ ውጣል። ወይኔ ሚኪያስ፣ እኔ አላቅሽም እንዴ? አጉል አቀኝ ይሰራል። ወይኔ ሚኪ፣ አንተ አየህ አይደል? ያንተን የማይረባ ሰው ምክር ሰምቼ ገደል ልገባል። ምንም አትሆንም እባክህ። እመነኝ፣ በእኔ ሆንብህ ማለት ራስን ነፃ ለማውጣት ምንም አትሆንም የምትለኝ? ኧረ እንደሱ አይደለም፣ እንደሱ ማለት አይደለም። አብቅቶልሃል። አሁን ሁሉም ነገር አብቅቶልናል። በቃ ለማገኘ እንዴት ናችሁ? ማሌት እንዴት ነው? እየበረታሽ ነው? ይቅርታ ካላስቸገርኩት። ማሌትን ብቻዋን ላናገራት? ምን ነው የቀረችው ያላት? አዎ እንደዛ ነገር። እሺ ልጄን ጥሪውና እሱ ይዘኝ ይሄዳል። አረ ችግር የለውም፣ ምን ያስወጡታል? ግድ የለም ጥሪውና እኮ እሱ ይዘኝ መሄድ ይችላል። ችግር የለውም፣ ቀላል ነገር ስለሆነ ነው። እሺ ልጄ አለ ከፈለግሽኝ ጥሪ። እንዴት ነሽ ማሌት? ደህና። እኔ የምልሽ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው እሱ? ፖሊሶች ወደዚህ እንዲመጡና የተፈጠረውን ነገር እንዲመረምሩ ጠርቻቸዋለሁ። ማለት ቆይ ልታሳስሪ ነው እንዴ? አይ አንቺን ሳይሆን ወንድምሽን ነው የሚያስሩት። መድኃኒቱን እሱ እንደሰጠሽ ደርሼበታለሁ። እሱ ከራሱ ውጭ ለማንም አያስብም። ቆይ ግን አንቺ መድኃኒቱ እሱ እንደሰጠኝ በምን አወቅሽ? በጣም ቢያንስ እኮ ለአንቺ ህይወት ሊያስብ ይገባ ነበር። ጨካኝ ነው አይደል? ለፖሊስ አመለክታለሁ ስለው በብር ሊያታልለኝ ሞክሮ ነበር። ታውቂያለሽ ዶክተር፣ በጭራሽ እኮ እንደዚህ አይነት ሰው አልነበረም። ምን ነክቶት እንደዚህ እንደሆነ አላውቅም።
ሲመስለኝ ከዚህ በላይ ራስሽን አደጋ ላይ መጣል አለብሽ ብዬ አላስብም። ሁሉንም ነገር ለፖሊስ መናገር አለብሽ። አይ ዶክተር፣ ይህን ማድረግ በጭራሽ አልችልም፣ አላደርገው። በእርግጥ ወንድምን መክሰስ ምን ያህል ከባድ እንደሆነ ይገባኛል። ግን ከዚህ በኋላ ለምትኖሪ ህይወት ዋስትና ሊሆንሽ የሚችለው ያልኩሽን ማድረግ ብቻ ነው። አይ ዶክተር፣ እኔ በጭራሽ ይህንን ላደርግ አልችልም። ማህሌት፣ ቢያንስ እኮ ህይወቱን ለተበላሸው ልጅሽ ስትይ ይህንን ማድረግ አለብሽ። የእውነት አቅሙና ድፍረቱ ኖሮኝ ያልሽኝን ባደርግ በጣም ደስ ይለኝ ነበር፣ ግን እንደዛ ማድረግ አልችልም። እንደሱ ማለቴ ሳይሆን የልጅሽ ህይወት ከጅምሩ ተበላሽቷል ልጅ ፈልጌ ነው። ምናልባት ጤነኛ ልጅ ላትወልጂ ትችያለሽ። ዶክተር፣ ቆይ ልጅ ሞቷል እንዴ? እንደዛ ማለቴ ሳይሆን የልጅሽ የወደፊት ህይወቱ ከአሁኑ ተበላሽቷል። ምናልባት ጤነኛ ልጅ ላትወልጂ ትችያለሽ። ምን? አዎ፣ ለዛም ነው ወንድምሽን መክሰስ አለብሽ የምለው። ጤነኛ ልጅ እንዳትወልጂ ያደረገሽ እሱ ነው። እባክሽን ማህሌት፣ እባክሽን ተረጋጊ። ማህሌት ተረጋጊ፣ እባክሽን ተረጋጊ። ማህሌት እባክሽን ተረጋጊ። እባክሽን እንዴ ልጄ ምን ሆነች? ልጄ ጋር ውሰደኝ እባካችሁ፣ ልጄ ጋር ውሰደኝ። ቆይ ወስደታለሁ። ልጄ ጋር ውሰደኝ እባክህ። ቆይ እሱ ይረጋጉ። ልጄ ጋር ውሰደኝ ልጄ። ማህሌት፣ ለመረጋጋት ሞክሪ እባክሽን፣ ተረጋጊ። ማህሌት እባክሽን ተረጋጊ። ማህሌት እባክሽን ተረጋጊ። ለመረጋጋት ሞክሪ ማህሌት። እባክሽን ተረጋጊ። ምን ሆነ? ተውሻለሁ። እባክሽን ተረጋጊ። እባክሽን ተረጋጊ። እባክሽን ማህሌት፣ ለመረጋጋት ሞክሪ እባክሽን። እባክሽን ለመረጋጋት ሞክሪ ማህሌት። እባክሽን ማለት እባክሽን እንዳያምሽ ለመረጋጋት ሞክሪ። ጀምሩን ሽብኝ ለምን አትረጋጊም ማለት ልጄ ማለት እባክሽን ጀምሩን ሽብኝ ማለት ተረጋጊ። አረመኔ ነህ፣ ገዳይ ነህ፣ ገዳይ። እግዚአብሔር እጅህን ይሰጣል። ዝም አልልህም፣ ዋጋህን ታገኛለህ። ተውኝ በቃ፣ ዞር በሉልኝ። አረመኔ ነው አባዬ፣ አረመኔ ነው፣ አረመኔ ጨካኝ ነው። አይቶምቤ እንደ ጻድቅ ኬክ አስበላናል። ምን ላድርገው? ምን ያህል መከራ እንደሆነብኝ አልገባህም። እንዴት? ምን እንዴት አለው? ብንችልማ ሙቅ መጠጣት ነበረብን። ሙቁን ራስ ጠጣው። እኔ ግን እዚህ ያመጣዎቹ ደህና ነገር ጋብዛችሁ ምን ዋጋ አለው? እሱ ይደርሳል ይሻለኝ እንጂ ችግር የለውም። ናጠጋብስ ምንድን ነው? ኬክ ነክቶኝ ነው። አቤት ይቅርታ አድርጉልኝና ምንም እየገባኝ አይደለም። ሰርፕራይዙን ትነግሩኛላችሁ አትነግሩኝም? ምን ነው ቸኮልኩ? ሰርፕራይዝ እኮ አንተን አይመለከትም ብሩኬን እንጂ። እና ተነስና ሂድ አትይኝም በጨዋ ደም? እኔ እኮ ምንም የገባኝ ነገር የለም።
ወይ ቾምብዬ አንተ መቼ ቶሎ ገብቶ ያውቃል? ኧረ ጉድ ፈላ። ጭራሽ ስድብም አለው። ይሁን ችግር የለም ብቻ ኬክ ልጨርስና እሄድላችኋለሁ። ለማንኛውም ሰርፕራይዙ ልንገራችሁ። ስከራከርለት የነበረው ትልቅ ድርጅት አሸንፎ በጣም ደስ ብሎኛል። እውነትሽ ነው? በጣም ደስ ይላል እህቴ። እንኳን ደስ አለሽ። አመሰግናለሁ ብሩኬ። አቤት ሰው ይሄ ሰርፕራይዝ እንዴት ነው እኔን የማይመለከተው? ደስታሽ እኮ እኔንም ያስደስተኛል። እሱን አውቃለሁ ቾምብዬ። አረ ጭራሽ ቾምብዬ ትይኛለሽ አይደል? አይመለከትም እያልሽ። ይሄ ብቻ እኮ አይደለም፣ ሌላ ትልቅ ሰርፕራይዝ አለ። ሌላም አለኝ። ምንድነው ደግሞ? ጥብቅና ቆሜ ስከራከርለት የነበረው ድርጅት ስላሸነፈ በእኔ ደስተኛ ናቸው። በዚህ ደግሞ ጠቀም ያለ ገንዘብ ከፍለውኛል። እሺ ታዲያ ይሄስ እኔን አይመለከተኝም? ይመለከታል፣ ግን ደግሞ በዋነኝነት የሚመለከተው ብሩኬ ነው። የአንቺ ደስታ ብሩኬን ብቻ ነው የሚያስደስተው? እኔን አያስደስተኝም ልል? እሺ እሱማ ያስደስታል፣ ግን ለብሩኬ ሊስትሮ ስራውን እንዲያቆም ብሩ ሊሰጠው ስለሆነ ነው በዋነኝነት ብሩኬን ይመለከታል ያልኩት። እንደዛ አትይኝም እንዴ? እንኳን ደስ አለ ብሩኬ፣ ይገባሃል። ብሩኬ ከዚህ በኋላ ሊስትሮ ስራ ስትሰራ ማየት ከኔ ገንዘቡን ወስደህ የፈለግከውን ስራ መጀመር ትችላለህ። በጣም ነው የማመሰግነው ልዕልቴ። ግን ይሄን ብር ተቀብዬሽ ሌላ ስራ መጀመራችን። ቆይ ለምን የሊስትሮ ስራውን ማቆም አትፈልግም? አይ እንደዛ ለማለት እንኳን አይደለም። እና ምንድነው ችግሩ ብሩኬ? ለምንድነው ስራ ማትቀይረው? እኔ ብሩን የምፈልገው እህቴን ለማምጣት ነው። በዚህ ሰዓት በጣም እያስጨነቀኝ ያለው ጉዳይ የእሷ ጉዳይ ነው። ብሩኬ መልካም ፈቃድሽ ሆኖ ያንን እንዳደርግ ብትረጅኝና እህቴን በአካል ባገኛ በጣም ደስ የሚል። እንዴ ምን ነው ዝም አልሽ? አይ ግራ ገብቶኛል። እውነት የእኔ ደስታ የሚያስደስትሽ ከሆነ ያልኩሽን ነገር ብታደርግልኝ ነው በጣም ደስ የሚለኝ። የስራው ነገር ቀስ ብሎ ይደርሳል። አሁን ላይ ምንም ያጣድፍ ነገር የለም። እሺ ደስ እንዳለኝ። እውነትሽን ነው? በሀሳቤ ተስማምተሻል? አዎ ተስማምቻለሁ። ሁሌም ቢሆን ያንተ ደስታ ነው የሚያስደስት። ልዕልቴ በእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው። ኤክስኪውዝ ሚ፣ ይሄ ነገርማ በፈረ መታየት አለበት። እንዴ ምንድነው ነገሩ? እናንተ ሰዎች ቆይ የእውነት አደረጋችሁት እንዴ? እኔ አላምንም። ብታምን ይሻልሃል። ከአሁን በኋላ እኔና ብሩክ ማንለያይ ፍቅረኛሞች ሆነናል። በሚገባኝ ነው ፍቅር። ዶሬ ነው ወይስ የኔ ፍቅር ነው ያለው? ምን አገባህ? ምንም ይበለኝ። ቆይ እሺ ያቺ ማናት? ርብቃ ነች ምናምን ትዋ ምን አለች? ምንም አላለችም። ከአሁን በኋላ በእኛ ፍቅር መሀል ማንም ሰው እንዲገባ አልፈልግም። ርብቃን ብትሆን ደግሞ ሁሉንም ነገር አውቃለች። እና ያቺ ብድ ዝም ማለች ነው የምትለኝ? እንደሱ እንኳን ብለን እንድትሰድባት አልፈልግም። እሺ ይቅርታ። እስካሁን ምንም አላደረገችም። ስታውቅ ምን ማድረግ እንደፈለገች ማወቅ ፈልጌ እኮ። አውቃለች፣ ግን ያን ያህል ምንም ያደረገችው ነገር የለም። ያው ትንሽ ብቻ በስተት ምናምን ብላለች። እና ከአሁን በኋላ ፍቅረኛሞች ናችሁ ማለት ነው? ምን ነው ቅር አለ እንዴ? ደጋግመህ ጠየቀኝ እኮ። እንዴት ነው ቅር የሚለኝ? በጣም ነው እንጂ ደስ ያለኝ። አራችሁ እንደዚህ እንደምን ነው? ማን ነው? ይቅርታ። ኧረ ጉድ! አራቸውን ቤት ድምፅህን ቀነስ። ምን እየሆንክ ነው አንተ? እሺ ይግቡ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። ምን ነበር? ጥቆማ ደርሶን እሱን ለመመርመር ነበር የመጣሁት። አዎ ፖሊስ ነህ? አዎ መርማሪ ታሪኩ እባላለሁ። ዶክተር ሰርካዲስ እባላለሁ። በጣም ቆንጆ ስም ነው። አመሰግናለሁ። ሻይ ቡና? አይ ምንም አያስፈልግም። ከቻልሽ ቶሎ ወደ ጉዳያችን ብንገባ ደስ ይለኛል። ደስ ይለኛል። ምን ነበር የተፈጠረው ነገር? በሆስፒታላችን በህገ ወጥ መንገድ አንዲት ውርጃ ልትፈጽም የነበረች ሴት አለች እና በሕክምናው ተረጋግጧል? የላቦራቶሪ ውጤቱ የሚያሳየው እሱን ነው፣ ግን ድርጊቱን እሷ የፈጸመችው አይመስለኝም። እንዴት? መድኃኒቱን ሌላ ሰው ሳይሰጣት አይቀርም። ለዛም ነው እንድትመጡና ምርመራ እንድታደርጉ የፈለኩት። በጣም ጥሩ ስራ ነው የሰራሽው ዶክተር፣ በጣም እናመሰግናለን። ምንም ምስጋና ያስፈልገው። እኔ ያደረግኩት የሙያ ኢቲክስ የሚጠይቀኝ ብቻ ነው፣ ደግሞ ግዴታዬ ነው። በጣም ጥሩ። ግን አሁን ያልሻትን ሴት ማግኘት እንችላለን?
አሁን እንችላለን። ልጅቷ በከፍተኛ መረበሽ ውስጥና ጫና ውስጥ ስላለች ብዙም ባትጨነቅ ደስ ይለኛል። ዶክተር ስራዬን እንዴት መስራት እንዳለብኝ የማውቅ ሰው ነኝ። አትጨነቂ። እሱስ ልክ ነህ። ልጅቷ በጣም ተረብሻ ነበር። እናም አሁን ነው ያረጋጋናት። ለዛ ነው። ጭንቀትሽ ገብቶኛል። አሁን እንሂድ፣ ብዙ ስራዎች አሉብኝ። እሺ ይቻላል። መሰራቱ እንዴት ነው ያማል? እኔ ነገር ያለው እንዳልከኝ በስነ ስርዓት መድኃኒቱ ነው ያደረኩት። ሳይችን ማትረባ ፖሊስ ጠራች መሰለኝ። ፖሊስ ተከሰለ። ፖሊስ ነው እንደዛ ማኮና አለቀልን ማለት እኮ አለቀልን። በእርግጠኝነት ማለት ምንም ነገር አትነግራቸው። አይ ተከሰ ማህሌት በአሁኑ ሰዓት ጨክንብኝ ያቀራል። አልቆልናል። ተከሰ ቀናው ነገር ይታይ ቀና ምንም እኮ ቀና ነገር የለም። ወይ ትይናቸው ወደ መጨረሻ ትነግራቸው። አልቆልናል ትነግራቸው። ምንድነው ቃለመጠይቅ የምታደርጉት? አባቴ በህገወጥ መንገድ ጽንስ ማስወረድ በኢትዮጵያ ህግ መሰረት ያስቀጣል። ለዛ ነው ምርመራ የምናደርገው። ይኸውላችሁ ልጄ እስካሁን የተሰቃየችው ይበቃል። ሌላ ስቃይ እንድጨምሩባት አልፈቅድም። ይቅርታ ያሰራሩ። አሁን ክፍሉን ለቀው ይውጡልን። ልጄን ብቻዋን ትቻታለች። እባክዎትን አያስቸግሩ። እኔም ስራዬን ልስራበት። እባክዎትን ጋሽ እሱም ስራውን ይስራ፣ እኛ እንውጣ። ይኸውልሽ ዶክተር፣ በዚህ ጉዳይ እኮ ልጄ ተበዳይ ነች። ይገባኛል። እሺ በሉና እንውጣ። ሌላ ስቃይ እንድጨምሩባት አልፈቅድም። ልጄ አይዞሽ፣ ብቻሽን አስለሽ። እሺ እህቴ፣ ስምሽ ማን ነበር? ማህሌት ፍቃዱ። እሺ ማህሌት ፍቃዱ፣ አንዳንድ ጥያቄዎች አሉኝ። እሱን ለመመለስ ፍቃደኛ ነሽ? አዎ። በጣም ጥሩ። ዶክተሯ በምርመራ ወቅት የውርጃ መድኃኒት ደምሽ ውስጥ እንደተገኘ ነግራናለች። ይሄ እንዴት ሊሆን እንደቻለ ልትነግሪኝ ትችያለሽ? እየጠበኩሽ ነው ማለት። መድኃኒቱን ሆን ብለሽ ራስሽ ነው የወሰድሽው ወይስ ሌላ ሰው ነው የሰጠሽ? የምትጠረጥሪ ሰው ካለ መናገር ትችያለሽ። እንዴት ነው ያን መድኃኒት ልትወስጂ የቻልሽው?